ሰላም ጤና ይስጥልን። የጊዮን ዜና መረጃዎችን እንሆ። አፋብን ቴዎድሮስ የአመራር ሪፎርም ባጠናቀቀ ማግስት አፋብን ቴዎድሮስ 109ኛ ኮር የ77ኛ ክፍለ ጦር ፈርጦች ከንጋቱ 12 ሰዓት ላይ ቡሬ ከተማ ሽንዲው መውጫ ቀኝ በረንዳ ላይ መሽጎ የተቀመጠውን የጠላት ኃይል ዘልቀው በመግባት ታምራዊ ኦፕሬሽን ሰርተዋል። በጠዋቱ ቡሬ ወረዳ ላይ በተከፈተው ጥቃትም 3 የነፍስ ወከፍ መሳሪያዎች ማለትም 1 ክላሽንኮቭ፣ 1 ዶጅ እና 1 ምንሽር የተነሱ ሲሆን ታዴ ሙሌ ባጉና ሊቀመንበርና 5 ሚኒሻዎች የተገደሉ ሲሆን ሌላው ሚኒሻና ፖሊስ እየፈረጠጡ በየሙጃው ተደብቀው ማምለጣቸው መረጃው ተረጋግጧል። ታዴ ሙሌ ባጉና ሊቀመንበር ህዝብ ሲዘርፍ ሲረሽንና ሲያስረሽንና ንጹሃንን ሲያንገላታ የቆየ ቀንደኛ ሌባ ቢሆን በነበልባሎቹ ቡሬ ከተማ ላይ ላይመለስ ተሸኝቷል። የነጻነት መንገድን አልቀበልም ባሉ የእርስ በርስ ግጭቱን በሚያባብሱ ለአማራ ህዝብ ስቃይ የሆኑት ሚሊሻ አድማ ብተናና ፖሊስ ላይ ቴዎድሮስ የማያዳግም እርምጃ እየወሰደ መሆኑ ታውቋል ሲል አፋብን ቴዎድሮስ 109ኛ ኮር 77ኛ ክፍለ ጦር ህዝብ ግንኙነት መምሪያ ገልጸዋል። ሌላው ከትናንቱ ዛሬ ያልተማረው ነገ ሊማር አይችልም። ፍኖተ ሰላም በትናንትናው ዕለት በቀን 19/11 ወር 2018 ዓ.ም በመቢብሻ አባጠር አካባቢ ነዋሪነቱ ሸበቁማ ቀበሌ ሞላ ያለ የሚባል የራሱን ህዝብ ሲያሰቃይ የነበረ ባንዳ ሚሊሻ ተሸኝቷል ሲል ኮሩ ገልጿል። በተያያዘም ጀብደኛው ምኒልክ 105ኛ ኮር ለሚ ሮቢትና ደማሲቆ ከተሞችን ተቆጣጠረ። የምኒልክ 105ኛ ኮር 45ኛ መብረቅ ክፍለ ጦር ለሚ ሮቢቲ እና ደማሲቆ ከተሞችን ተቆጣጥሯል። 45ኛ መብረቅ ክፍለ ጦር አካል የሆነችው የደምሶ ጎጡ ሻለቃ ሐምሌ 20 ቀን 2018 ዓ.ም የመንግስት ሰራዊት መሽጎበት በነበረው ቦታ ላይ ድንገተኛ ማብረቃዊ ጥቃት በመሰንዘር ከናው ከተሞችን ሊቆጣጠሩ ይቻሉት። በዚህም በደረሰበት ከባድ ምት ምክንያት የመንግስት ኃይል መሽጉን ለቆ ወደ ወግዲ ከተማ ያፈገፈገ ሲሆን የለሚ ቀጠናን ሙሉ በሙሉ በቁጥጥር ስር ያዋሉት የሻለቃው አባላት በርካታ የነፍስ ወከፍ መሳሪያዎችና ቁሳቁሶችን በቁጥጥር ስር አውለዋል። እንዲሁ አፋብን ወሎ ቤት አማራ ምኒልክ 106ኛ ኮር ክንፍ የሆነችው 31ኛ ህጻናት ክፍለ ጦር ከዳውንት ወረዳ ፈርጦ በወጣ በጠላት ሰራዊት ላይ የደፈጣ እርምጃ ወሰደች። በዚህም ዋርላ ድላንታን ከሚያገናኝ የጀጣ ድልድይ በረሃ ላይ 31ኛ ክፍለ ጦር ሁለተኛ ሻለቃ ደፈጣ በማድረግ በፋሽስቱ የብልጽግና ሰራዊት ላይ ውጤታማ ኦፕሬሽን ፈጽመዋል። ከዳውንት ወረዳ አካባቢ አምልጦ ወደ ዋርላ ወረዳ ጋሽና ለመሸሽ ሲፈረጥጥ በነበረ የጠላት ሰራዊት ላይ ማሽላ ሆድ ተብሎ በሚጠራ ቦታ ላይ ዶጋመት ተደርጓል። የጠላት ማርከሻ የሆነችው በ31ኛ ክፍለ ጦር ሁለተኛ ሻለቃ በወሰደችው ደፈጣ ኦፕሬሽን ለቁጥር የሚያዳግት የአገዛዝ ሰራዊት ሲደመሰስ በርካታ ክላሽንኮቭ መሳሪያም ከፋኖቹ ክንድ ቁጥጥር ስር ውሏል ሲል መረጃው የ106ኛ ኮር ሚዲያና ኮሙኒኬሽን ክፍል ነው። ይህ በእንዲህ እንዳለ የራምቦ ክፍለ ጦር በብልጽግና 103ኛ ኮማንዶ ክፍለ ጦር ላይ ልዩ ኦፕሬሽን አካሄደ። የአፋብን ሸዋ ጠቅላይ ግዛት አሳምነው አጼ አምደ ጽዮን ኮር አካል የሆነው የራምቦ ክፍለ ጦር በጠላት ኃይል ላይ በአይነቱ ለየት ያለና የተሳካ ኦፕሬሽን ማካሄዱ ታውቋል። የኮር ሚዲያና ኮሙኒኬሽን እንዳለው ኦፕሬሽኑ የተፈጸመው ሐምሌ 20 ቀን 2018 ዓ.ም ከሌሊቱ 10 ሰዓት እስከ ጠዋቱ 2 ሰዓት ባለው ጊዜ ውስጥ በተካሄደ ጠንካራ ውጊያ ነው። ይህ ኦፕሬሽን በይፋትና ጥሙቅ አውራጃ ስር በሚገኙት አርማኒያ ክላስተር፣ አርማኒያ፣ ማፉድ፣ ገደባ፣ ማፉድ የውሃ ታንከርና ማፉድ ሚካኤል ቤተክርስቲያን አካባቢዎች ላይ የተደረገ ኦፕሬሽን መሆኑ ታውቋል። በእነዚህ ስፍራዎች ላይ ሰፍረው በነበረው የብልጽግና 103ኛ ኮማንዶ ክፍለ ጦር ላይ የማያዳግም እርምጃ መውሰዱን የጠቀሰው ኮሩ የራምቦ ክፍለ ጦር ባደረገው ስልታዊ ውጊያ የጠላት ምሽግ ማስለቀቁን፣ የጠላት ኃይልን መደምሰሱን እንዲሁም ሙትና ቁስለኛ በማድረግ መብረቃዊ ጥቃት መፈጸሙ ሲያሳውቅ በወገን ኃይል በኩል ያለምንም ጉዳት የተሳካ ኦፕሬሽን መካሄዱ ታውቋል። ሰሞነኛ መረጃዎች እነኝን ይመስሉ ነበር።